ሁኔታው ለኔ ተመቸኝ፣ ሁኔታው ለኔ ተመቸኝ እያለ ይገኛል ብሩክ። እንዴት በስተመጨረሻም ሀይሚና ብሩክ ወደ አንድነት ተመልሰዋል። እንኳን ደስ ያላችሁ የጨረቃ ፋሚሊዎች። ዛሬ ይለያል ቪዲዮ እና በሳቅ ጀምሮ በሳቅ የጨረስኩት ቪዲዮ ነው። የምር ይደባደቡ፣ የሚጣሉም እንደው ይጨቃጨቁም የፈለገ ነገር የሆኑ በቃ አይጥፉ፣ አይጣሉ፣ አይለያዩ፣ አንድ ላይ ይሁኑ። የምሬ ነው። ጭቅጭቅ፣ ጸብ፣ መጣላት በየሁሉም ቤት ያለ ነው። በየሁሉም እኔም በራሴ ህይወት ስለማቆም ጭቅጭቅ አለ፣ ጸብ አለ። ይሄ ነው ግን እስከ መጨረሻው አለመለየት ጥሩ ነው። በቃ ደስ ብሎኛል። ሀይሚዬ የኔ ወርቅ የኔ እንቁ ሴት ዳይመንድ እኮ ነች። ዳይመንድ እና ብሩክ የኔ እናት ላንቺ ብዬ ነው ያስቀረውሽ። ላንቺ ነው ቢገባሽ ላንቺ ነው ብሏታል። ለማንኛውም ግን ሀይሚ ከጉዞዋ ቀርታለች ማለት ነው። ፍፄም በዚህ ነገር እየተባበረ ይገኛል። ያው አንዳንድ ሰው መልካም ነገር ሲሰራ ማበረታታት ማድነቅ መቻል መናገር አለብን። ሲያጠፋ ብቻ አይደለም ተቆጥኛውን ባለፈው ፍፄን ልቅም አርጌ ጥርግ አርጌ ነው የሰደብኩት። በቃ ባይኔ በብረቱ በሀይሚ ስለመጣብኝ በጣም እግዚአብሔር ነው ብላሽ በጣም ተሰምቶኝ በቃ ሴታ ሴት በቃ በጣም ብዙ ነገር ነው የተሳደብኩት። በጣም ከዛ በላይ ራሱ የስድብ ቃል ባገኝ ተሳደብ ነበረ፣ ግን አልነበረኝም። በአጋጣሚ ትንሽዬ ስድብ ተሳድብ ያለው። ዛሬ ግን ያው ሀይሚና ብሩክን አንድ ለማድረግ እየሞከረ ነው የሚገኘው። በእርግጥ ያው ሁኔታው ለሱ አልተመቸለትም። በቃ ሀይሚና ብሩክ እዩን አመጣት። እኔ በምንም ተአምር የፈለገ ነገር እንደ ቢፈጠር እኔ በሱ ቦታ ብሆን እዩን ላመጣ አልችልም። ማለቴ አብሳላት እዩ ላይ ነው ያለው። እናታችሁ እሷ ዘመን የጣላ ሴትዮ እና አብሳላትን ይዞ ሲመጣ ተናድጄ ነበረ። ኤኒዌይስ ግን ዛሬ እንግዲህ ሀይሚ እንድትታገት ወይ ደግሞ ብሩክ ሀይሚን ይዟት እንዲሄድ አብሮ ተባብሮ ተባባሪ ሆኖ በመንዳትም ልብስ በማቀበልም ምንም በማድረግም እንግዲህ ተባብሮታል። በአጠቃላይ ሀይሚ ወደ ውጭ ሀገር እንዳትሄድ ያደርጓል ማለት ነው። እቺ ልጅ ሄዳ ቢሆን ብዙ ችግር ይፈጠር ነበር። አልዋሻችሁም፣ በጣም ብዙ ችግር ይፈጠር ነበር። ለምን መሰላችሁ? አንደኛ ሀይሚ ምን ታስባለች መሰላችሁ? ወደ ሀገር ከሀገር ውጭ ልወጣ ነው እያልኩት ከሚዲያ ልጠፋ ነው እያልኩት ጸጣለኝ ብላ ተስፋ ልትቆርጥ ትችላለች። እሱ ዝም ቢላት ኖሮ ሄዳ ቢሆን ኖሮ እና አለመሄዷ ብሩክ ማስቀረቱ አንደኛ ብሩክ ለሀይሚ ያለውን ቦታ እንድታውቅ አድርጓታል። ሁለተኛ ነገር ደግሞ ሀይሚና ብሩክ የሚባል ወይ ደግሞ ጨረቃዎች ብለን እንድናወራ እንድንቀጥል ሆኗል። ሄዳ ቢሆን ኖሮ ምንም የሚቀጥልም ነገር አልነበረም። ምንም የሚስተካከልም ነገር አልነበረም። በቃ ሁኔታ ሁሉ የተበጣጠሰ የተበታተነ ምናምን ነገር ነበር የሚሆነው። አብሳላትም እንግዲህ ሁኔታው ለእኔ ተመቸ እያለች እየጨፈረች እየደነሰች ትመጣብን ነበር። ከብሩክ ጋር እንደፈለገች ትጫወት ነበር። ብሩክም እንግዲህ ተስፋ ሲያጣ ወይም ደግሞ አማራጭ ሲያጣ ከአብሳላት ጋር ሊቀጥል የሚችል ነበረ። እዩ ራሱ ብትመጣ ሊቀበላት ይችላል። ምክንያቱም በብቸኝነት ብቻውን ከሆነ ማለት ነው። እና ብቸኝነት መጥፎ ነው። ሶ ሀይሚ መምጣቷ ወይ ደግሞ ሀይሚ ከዚህ ጉዞ መቅረቷ ሁሉ ነገር እንዲስተካከል እንዲጠብቅ ነገራቶቹ በሂደት ሀይሚ ብዙ ያልተወጣላት ነገር አለ። በነገራችን ላይ እስካሁን ድረስ ያልተመቻት ነገር በቃ ያልተስማማት ያልፈለገችው በጣም ብዙ ሺህ ነገር አለ። ከብሩክ ግን ብሩክን ትፈልጓለች። በቃ ባጭሩ ብሩክን ማጣት አትፈልግም። ግን አሁንም ቅሬታ አለባት። አሁንም እኔ ብሩክ እንዲህ ዝም ብለ በመቀለድ በመሳቅ ወይ ደግሞ ዝም ብለ የሆነ ነገር ብለ በማለፍ የሚስተካከል ነገር የለም። ከቻልክ በቃ ውስጡ ያሉትን ቅሬታዎች በሙሉ ጥርግርግ አድርገህ በቃ አጥበህ ብታስወግዳቸው ወይ ደግሞ ብታስወጣላት ጥሩ ነው ብዬ ነው የማስበው። ምክንያቱም መቶ በመቶ አይደለችም አሁን ላይ ለብሩክ ያላት አስተሳሰብ፣ ለብሩክ ያላት እምነት፣ ለብሩክ ያላት ፍቅር፣ ለብሩክ ያላት ክብር መቶ በመቶ አይደለም። በጣም ቀንሷል፣ ወርዷል። በቃ ብዙ ነገሮች አሳልፋለች እች ልጅ እና ይሄ ነገር ደግሞ የሚወገደው ወይ ደግሞ የሚጠፋው ወይ ደግሞ ለብሩክ 100% ቦታ እንዲኖራት እንደ በፊቱ 100% አምነዋለሁ ብላ በእርግጥ እኔ ከማላምነው ሰው ጋር እግዚአብሔርን ነው ብላችሁ አንድ ቤት ውስጥ ይቅርና አንድ ሰፈር አንድ አካባቢ ራሱ መኖር ይከብዳል። እሷ ግን አንድ ቤት ውስጥ እየኖረች ነበር። አምናው ነው ለሱ ያላትን እምነት እንግዲህ በዚህ በቃ መገመት አይከብድም። በጣም ከፍተኛ እምነት ነው ያላት። የእውነት ለመናገር ከወንድሞቿ ቀጥሎ የምታምነው እሱን ነው። በቃ ምንም አያደርገኝም፣ ምንም እኔን አይጎዳኝም ብላ የምታስብና ያ ነገር አሁን ላይ ተሸርሽሮ በጣም ደስ የማይል ሁኔታ ላይ ደርሷል። ለምን አንዴ ጥፋት አጠፋ፣ ሁለቴ ጥፋት አጠፋ፣ ሶስቴ አጠፋ። ያ ጥፋት አእምሮዋ ላይ አለ። በቃ ከስር መሰረቱ ብሩክ ብዙ ነገሮችን ማስተካከልና ማጥፋት አለብህ። በእርግጥ ከዚህ በኋላ ስለቀረሽ ደስ ብሎኛል። በቃ ቤታችን እንሄዳለን ፏፈሽ ብለን በቃ ዘና ያለ ብለን ኑሮ እንኖራለን ብለሃል። ደስ ይላል። ጥሩ ሀሳብ ነው፣ ጥሩ አስተሳሰብ።
ጥሩ መግባባትና ናችሁ። ሀይሚም ያው ደስም አላላትም ደስም ብሏታል። 50-50 ነች። ለምን ደስ ያላላት ምክንያት ከእሱ ጋር መሆኗ ደስ ቢላትም እሱ ለእሷ እንደዚህ መልፋቱን በዚህ መንገድ እሷን ማስቀረቱ በጣም ደስ ብሏታል። ለምን በቃ ለካ ለኔ ቦታ አለው፣ ለካ ለኔ ፍቅር አለው፣ ለካ ከኔ መለየት አይፈልግም፣ ለካ እኔን ማጣት ያስፈራዋል ብላ እንድታስብ በቃ ደስታ እንዲሰማት አድርጓል። በቃ ሀሳቧ ደግሞ ስላልተሳካ መሄድ ፈልጋ ደግሞ ስላልሄደች ደብሯታል። ለማንኛውም አለመሄድሽ ጥሩ ነው። እኔ አንድ ሰው ሲጣላ ሀገር ሸሽቶ ይልቀቅ፣ ሀገር ከሀገር ይወጣ አልልም። ከበደ ብሄድ እንትና አበበ ይመጣል፣ አዛለች ብትሄድ ደመቁ ትመጣለች። እና ምን ልላችሁ ፈልጌ ነው፣ በህይወታችን ሰው ሊሄድም ሊመጣም ይችላል። የማይቀየር እግዚአብሔር አለ። እግዚአብሔርን ይዛችሁ ፈጣሪያችሁን ይዛችሁ ተጓዙ እና ከሀገር የሚያስለቅቅ ነገር ምንም አንዳችም ነገር የለም። ሀይሚም ያው ስለጨነቃ ስለከበዳ ስለደበራት ነው ይህንን ውሳኔ ልትወስን የቻለችው። ለማንኛውም ግን አለመሄድሽ ጥሩ ነገር ነው። ብትሄጂ ብዙ የሚፈራርሱ ብዙ እንዳልነበሩ የሚሆኑ ብዙ የሚከፉ ሰዎችም የሚያዝኑብሽም ሰዎች ነበሩ። ብቻ ባጭሩ መቅረትሽ ሺህ ነገር ነው እንድታተርፊ ያደረገሽ። ሂደሽ ቢሆን ሺህ ነገር እንድታጭ ያደርግሽ ነበረ እና አንቺን አለማድነቅ አይቻልም። አንቺን አለማድነቅ ንፉግነት ነው። ለምን ብዙ ነገር ችለሻል። አንድ ሴት ልትችል ከሚገባው በላይ ተችለሽ ታግሰሽ፣ በጣም ተቆጥበሽ፣ በጣም ትሁት ሆነሽ፣ በጣም የተረጋጋች አስተዋይ ሴት ሆነሽ ብዙ ችግሮችን አልፈሻል እና አሁንም ታገሺ። አሁንም አስተዋይ ሴት ሆኚ፣ አሁንም በብልጠት በቃ ለመኖር ሞክሪ። አሁንም ጀግና ሴት ሆኚ ብዬ ነው እንግዲህ ሀሳብ አስተያየትን ልሰጥ የምችለው። ና እንግዲህ ዛሬ ፈገግ ያስባለኝን ነገር በመሀል ጣለል አድርግላችሁ እና ያመጣላት ቁምጣ በጣም በቃ ሞትኩኝ በሳቅ። ብሩክን አስባችሁታል? ቦርጩን ብዙ ጊዜ ሀይሚ ልብስ ገዝታለት ልኩ ሆኖ አያውቅም። ሌላ ሰውም እንደዚህ አሰርቶ ልኮለት ልኩ እውነት አያውቅም። እና ብሩክ ትንሽ ቦርጭ አስቸግሯል ይመስለኛል። ውፍረቱ ምናምን ከጊዜ ወደ ጊዜ እየወፈረ ነው የሚሄደው። ና ሀይሚ ስትለብሰው ዋጣት በቃ 3 ሰው የሚያስገባ ሱሪ ነው ያመጣላት ፍፄ። ና ለማንኛውም ግን ፈገግ እያልኩ ነበረ። በስተ መጨረሻም ሀይሚ ተስፋ ቆረጠች። በቃ አብራው ተኛች፣ አብራው ተጫወተች ምናምን። ደስ የሚል ጊዜ ነው። በጸብ መሀልም ለካ እንደዚህ ጥሩ የሚባል ጊዜ ማሳለፍም አለ እና በጣም እየተገረምኩኝ ነበረ። እና እንኳን ደስ ያላችሁ። ሀይሚ ባለመሄዷ ብዙ ነገር አትርፈናል። እኛም ደስ ብሎናል። እናንተም እንኳን ደስ ያላችሁ ማለት ወዳለሁ። ከዚህ በኋላስ በምን አይነት መንገድ ነው መቀጠል ያለባቸው የሚለው ነገር አሁን ተመልካች ምን አይነት እቅድ ይዟል መሰላችሁ? አብሳላትን አስመጥቶ ተመልካችን ብቻ አይደለም ብሩክንም ይቅርታ እንድትጠይቅ ሀይሚንም ይቅርታ እንድትጠይቅ ማድረግ መቻል አለበት እያሉ ነው የሚገኙት። ይቅርታ ጠየቀች አልጠየቀች ምንም አታመጣም። ሲጀመር እኔ እንደኔ ተንበርክካ ይቅር በይኝ ብትላት ደስ ይለኛል። ግን እኔ ደግሞ አሁን ድጋሚ እንደው ሀይሚንም ብሩክንም ባታገኛቸው ራስ ወዳድ ሰው እግዚአብሔርን ነው የምላችሁ ለማንም አይጠቅምም። ለኔ የሚል የሚስገበግብ ለራሱ ብቻ የሚያስብ ሰው በቃ ለምንም ነገር ይጠቅማል ብዬ ስለማላስብ በቃ አብሳላት መምጣት የለባትም። ራስ ወዳድ ናት። ሲበዛ ራስ ወዳድ ሰው ሀይሚ ባስተካከለችው ሀይሚ በመራችሁ ኑሮ ሀይሚ በሰበሰበችው ህይወት ውስጥ ገብታ ነው ጣልቃ ገብታ እስከ መማታት የደረሰችው። ስለዚህ አሁን ብትመጣ ይቅርታ ጠየቀች አልጠየቀች ከይቅርቷ ጥንቅር ብላ መሄድ ትችላለች። በቃ አይን አውጣ ናት። በጣም ፈጣጣ ናት እና ምንም አታመጣም። እና በቃ ከሀይሚ ህይወት ከወጣች በቂ ነው። ይቅርታ ጠየቀች አልጠየቀች ባናቷ ትተከል እና ይሄንን ነው ልል የምችለው። ድጋሚ ባያገኟት እኔ ደስ ይለኛል። ለማንኛውም ግን ሀይሚን የምትሳደቡ ሰዎች በመጣላታቸው በቃ ጮቤ የረገጣችሁ ሳቃችሁ ደስታችሁ በቃ እጥፍ ድርብ ሆኖ ያመሻችሁ ሰዎች እንኳን ደስ ያላችሁ፣ ተጣርቀዋል። ለነገሩም እንደስ ይላችኋል። አሁንማ በቃ ለቅሶ ላይ ቁጭ ብላችሁ ነው የሚሆን። ነጠላ ዘግዝቃችሁ ጥቁር ለብሳችሁ እና ይዟችሁ ዘን ተክዙ። ለማንኛውም ሀይሚና ብሩክ የሚለያዩ ሰዎች አይደሉም። እስከ መጨረሻው ይጓዛሉ፣ ይሄዳሉ። ከዚህ በፊትም ብዙ ቀናቶች በቃ ሊለያያቸው የሚመስሉ በጣም አስቸጋሪ ሊፈቱ የማይችሉ የሚመስሉ ይታለፋሉ ተብሎ የማይታሰቡ ብዙ ቀናቶች ብዙ የጸባቸው ቀናቶች አልፈው እንደምታያቸው እዚህ ጊዜ ላይ እዚህ ወቅት ላይ እዚህ ደረጃ ላይ ደርሰዋል። ስለዚህ ከዚህ ደረጃ ደርሰው እንዴት ነው ወደ ኋላ ሊሉ የሚችሉት እንዴ? ገና እኮ እነዚህ ታዳጊ ልጆች ናቸው። ገና ከፍ ያለ ደረጃ ከፍ ያለ ቦታ ላይ ደርሰው ይመጣሉ፣ እናያቸዋለን። እና ለተሳዳቢ፣ ለወረኛ፣ ለምቀኛ፣ ለሸረኛ አፋችሁን ዛሬ ዝግት ታደርጋላችሁ ብዬ አስባለሁ። እስኪ ቅንት በሉ የኔ ወርቅ። ሀይሚ ግን ስታለቅስ እግዚአብሔር ነንባ የመጣ አሳዘነችኝ። መሄድ ፈልጋ ነበር። በቃ እንደምትሄድ 100% እርግጠኛ ነበረች። በቃ ማንም ሰው ይመጣብኛል ወይ ደግሞ ይደርስብኛል ያቅብኛል ብላ አላሰበችም።
ድንገት ነበር ብር ብላ ልትጠፋ የነበረችው። እንኳን ከሀገር ወጣ ሀገር ውስጥም ሆና የትም አናገኛትም ነበር ራሷ አለው ብላ ካልመጣች ድረስ። እና ብሩክ ያደረገው ነገር በጣም የሚበረታታ ደስ የሚል ነገር ነው። በቃ ለምትወዱት ሰው ዋጋ መክፈል አለባችሁ። እግዚአብሔርን ነው የምላችሁ። አሁን እሱ እንዲህ የራሷ ጉዳይ እኔ እንዲህ የለፈው እንዲህ ይቅርታ እያልኳት እንዲህ ብሎ ቸልተኝነት ወይ ደግሞ በቃ በግለፍተኝነት ወይ ደግሞ በሆነ ምክንያት በቃ ቢተዋት ወይ ደግሞ በቃ እሷ የወሰነችው ውሳኔ እኔ እንደዚህ አላደርግም እንዴ እኔ የተሻለ ነገር አላገኝም እንዴ ብሎ ቢተው ኑሮ ሀይሚን እስከ መጨረሻው ያጣት ነበረ በቸልተኝነት። ግን እኮ ልቡ እኮ ይፈልጋታል፣ ውስጥ እኮ ይፈልጋታል፣ እንደምትፈልገውም ያውቃል። ግን ትቷት ቢሆን ኑሮ እሷም በቃ መቼም ይቅር አትለውም ነበር 100%። በቃ ባይከተላት ዛሬ በቃ የሆነ በሄደችበት ሁሉ እንደዚህ ባያመጣት ባያግታት ባጭሩ ሀይሚ ራሱ ለሱ ያላት አመለካከት ያላት ፍቅር ሙሉ በሙሉ ይጠፋ ነበር። ለምን ቦታ እንደሌለው ነው የምትረዳው። በቃ እኔ የትም ብሄድ ለካ ምንም አይመስለውም፣ እኔ ምንም ባረግ ለካ ምንም አይመስለውም፣ ስለዚህ ብላ ተስፋ ትቆርጥ ነበር። የራሷን ህይወትም ልትጀምር ትችል ነበር። ለማንኛውም ወጣ ቪዲዮ ሰርታ መልቀቋ አንድ ጥሩ ሆነ። ሁለተኛ ነገር ደግሞ ኤፍሬም በዚህ ጉዳይ ላይ ጥሩ ስራ ሰርቷል። ፍፄም እንደዛው። በእርግጥ እኔ እውነት ለመናገር የሀይሚንና የብሩክን መጥፎ ነገር ወይ ደግሞ እስከ መጨረሻው የሚለያየ ነገር ይመኛሉ ብዬ አላምንም። ምክንያቱም ጭንቅላት አላቸው፣ አእምሮ አላቸው፣ ያሉበትን ሁኔታ በቅርበት የሚያውቁ ናቸው ብዬ ነው የማስበው፣ ፍፄና ኤፍሬም ማለት ነው። ግን በወቅቱ በሰዓቱ ኤፍሬም ወደ ሀይሚ አድልቶ ሲናገር ነበር ያልተገባ ነገር። ፍፄም ደግሞ ለብሩክ ወግኖ ያልተገባ ነገር ሲናገር ነበር። በአጭሩ የእነሱ ጣልቃ መግባት ነገሩን እያሰፋ ችግሩን እያሰፋ መጣ እንጂ ምንም እንዳላስተካከለ እንግዲህ ሁላችንም አይተናል። እነሱም አይተው ተረድተው ወደ ኋላ የተገነዘቡ ይመስለኛል። ኤንዌይስ ግን ፍፄና ኤፍሬም አሁንም አደራላችሁ የምችለው ነገር ከቻላችሁ ለማስታረቅ መሞከር፣ ካልቻላችሁ ደግሞ ዝም ብላችሁ ችግሮቻቸውን በራሳቸው እንዲፈቱ በራሳቸው መንገድ እንዲጓዙ ራሳቸውን ችለው እንዲቆሙ ማድረግ መቻል አለባችሁ። በራሱ በወንድሙ ራሱ በጣም ሀይሚን ከእህትም በላይ ነው የሚያያት በቃ ብዬ አምን ነበረ። ግን የሆነ ሰዓት ላይ ደግሞ ጥሩ ያልሆነ ንግግር ሲናገር አንዳንዴ ንግግር በጣም መቆጠብ አለብን። ሚዲያ ያዘው ነገር መቼም አይጠፋም። አእምሯችንም የሰማው ነገር ጆሮአችን የሰማው መጥፎ ነገር አእምሯችን ላይ መቼም ሊጠፋ ሊሰረዝ ሊደለት አይችልም። እና የምንናገራቸውን እያንዳንዱን ነገሮች አስተውለን ብንናገር የተሻለ ነው ብዬ አስባለሁ። ለሁላችንም መልእክት፣ ለተመልካችም እንደዛው። ተለያይተው የሚቀሩ ይመስል የማይገናኙ የማይታረቁ ይመስል በጣም ብዙ ነገር ስታወሩባቸው ስትሰድቧቸው ነበራችሁ። መቆጣት ጥሩ ነው። ምክንያቱም እኛም ወላጆቻችን ስናጠፋ ስለሚጠሉን አይደለም፣ ስለሚወዱን ስለሚያስቡልን፣ ያልተገባ ቦታ ላይ እንዳንወድቅ ያልተገባ ነገር እንዳናደርግ ያስቡልናል፣ ይጨነቁልናል። የሆነ ነገር ጥፋት ስናጠፋ እንኳን መቆጣት መመታትም አለው። በቃ ስለሚወዱን ነው። ይሄ ማለት ደግሞ ሀይሚንና ብሩክን ሲያጠፉ አንተም ተይ አንቺም ተይ፣ አንቺ ለምን እንደዚህ ያደረግሽ፣ አንተ ለምን እንደዚህ ያደረግ፣ ይሄ ትክክል አይደለም ብሎ መናገር ምንም ክፋት የለውም። ምንም መጥፎ ነገር እኔ ብሩክን እስከ ጥግ ድረስ ተናገር አውቃለሁ። በጣም እስከ ጥግ ድረስ ሀይሚንም የሆነ ጊዜ አጠፍታ በጣም እስከ ጥግ ድረስ ተናግሬያት አውቃለሁ። ያ ማለት ስለምጠላቸው አይደለም፣ ስለምወዳቸው ነው። በቃ ፍቅራቸው እንዲቀጥል ስህተታቸው እንዲታያቸው ነው። ኤኒዌይስ ግን ብዙ ባልተገባ ነገር ወይ ደግሞ በማያገባችሁ ገብታችሁ የምትሳደቡ ሰዎች አላችሁ። እነሱ እየሄዱ ነው ወደፊት፣ እናንተ እዛው ቁጭ ብላችኋል። የዛሬ 2 ዓመት ጀምሮ እስካሁን ያላችሁበት ቦታ ቁጭ ብላችሁ ነው የምታያችሁ። እነሱ ግን ከፍ ያለ ደረጃ ላይ ደርሰዋል። ለማንኛውም ልንገራችሁ ብዬ ነው። ኤንዌይስ የጨረቃ ፋሚሊዎች፣ የሰው ደስታ የሚያስደስታችሁ፣ የሀይሚና የቡቡ አንድ መሆን የሚያስደስታችሁ፣ የቅመማ የቅምጥሌ ደስታ የሚያስደስታችሁ ሰዎች እንኳን ደስ ያላችሁ ብዬ መልእክቴን ለማስተላለፍ ነው ዛሬ የመጣሁት። ዛሬ ደስ በሚል ቪዲዮ ከስንት ጊዜ በኋላ ከስንት ወር በኋላ ደስ የሚል ቪዲዮ አየን። የእውነት እኔ ደስ ብሎኛል በጣም እና እንኳን ደስ ያላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጎ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ወዳችኋለሁ።